ጸሎት አይሰራም ማለት ነው ወይስ ያ አዲሱ መነኩሴ አዲስ ስለሆነ ብቻ ሰይጣን አያሸንፈውም? ከየት የመጣ ሰይጣን? ሰይጣንስ በዚህ ልክ ለምን ገዳማውያን ይፈትናቸዋል? ምን ይፈልጋል? እዛ ሄዶ ምን ያደርግለታል? ምን ያገኛል? መቼም ሲሆን የሚሸለምበት የሚሾምበት አይደለም፣ የሚቃጠልበት ነው። ለሰይጣንና ለመልእክተኞቹ በተዘጋጀው እሳት ነው የሚለው አይደል እንዴ? እሳት ዙፋኑ አይደለም ወይም አልጋው አይደለም። ለሰይጣን እንደኛው ነው የሚቃጠለው፣ ወይም እንደሱ ነው እኛ የምንቃጠለው ምን ገባ ከሆነ ነው። ስለዚህ ምንም ሹመት ከሌለው ምንም የሚጠቀመው እዚህ ምድር ላይም ደግሞ እኛ ውስጥ አድሮ ወደ ገነት የሚገባበት መንገድ ከሌለው ጥቅም የሚያገኝ ካልሆነ ለምንድን ነው ገዳማውያንን በዚህ ልክ የሚፈትናቸው? ሊያውም ከያዙት አይለቁትም እኮ ካገኙት ካሰሩት ያደክሙታል፣ ወደ ሲኦል ይሸኙታል። ነው ወይስ መሸኘቴ ካልቀረ ቶሎ እቺ ምድር ተሰራብቼ ልሂድ ብሎ ነው? ሰይጣን በዚህ ልክ አንድን መነኩሴ በስንክሳርም በድርሳንም በብዙ ነገሮች ውስጥ አሉ፣ በገድል ውስጥም ብዙ ይፈትናቸዋል። በዚህ ልክ የሚፋለመው ለምንድን ነው? አንድ ምዕመንስ ታዲያ አንድ መነኩሴ እንደዚህ ከፈተነ አንድ ምዕመንስ እንዴት ነው ማያንደባልለው? በስመ አብ ስትለው ይሄድልሃል እንዴት ይባላል እንዴ? እየተጋ እየጸለየ እንኳን እንደዚህ ከፈተነ በከተማ ያለን አንድ ሰው ዝም ብለህ እስቲ እንደው ቤተክርስቲያን የምትቆም ትድናለህ እንዴት ይባላል? ይሄ ነው እንግዲህ ትልቁ ነገር። በቀላሉ ትድናለህ አይባልም። በድካም እግዚአብሔርን አምኖ እንዴ በቃ እኔ ዘወትር እሰግዳለሁ፣ ጸልይ፣ አስቀድሳለሁ፣ አጋንንትን አንድ ቀን አስቤው አላውቅም። አንድ ልጅ ሲነግረኝ በጣም በቃ ማለት እኔ በፍጹም ይሄን አስቤው አላውቅም። በራይድ ያመጣኝ ሰው ነው። ይሄኔ እየሰማኝ ሊሆን ይችላልና እኔ ስለ መንፈስ በፍጹም አስቤ አላውቅም አለኝ። እግዚአብሔርን ብቻ ነው የማስበው አለ። ነገ እግዚአብሔር ይሄን ያሳካልኛል፣ ግን አንድ ቀን ተሳክቶልኝ አያውቅም። ዘወትር መንፈሳዊ በሆንኩ ቁጥር እሱን ባመንኩ ቁጥር ሁልጊዜ ድቅቅቅ ነው የምለው አለ። ለምን? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው ጥቅስ ደግሞ አለ። የትኛውን እውቀት? የማያስተውል ትውልድ ይገለበጣል። የትኛውን ማስተዋል? እግዚአብሔር አምላክ እንደሆነ አውቋል። እየሰገደ ነው፣ አዎ። እየቆረበ ነው፣ አዎ። ግን አንድ አለ ያለው እወቁበት፣ ንቁበት የተባለ ጠላት ደግሞ አለ። ተጽፏል እንግዲህ እወቁበት፣ ንቁበት ተብሎ እሱን ነው ባለማወቃቸው ብዙ ሰዎች የተሸወዱት የተበሉት። ስለዚህ ምንም የዋህ ብንሆን ምንም እንኳን የፈለገ መንፈሳዊ ብንሆን እግዚአብሔርን ብቻ የምናመልክ ብንሆንም የወደቀ ጠላት እንዳለ ካላወቅን ግን ስልታዊ ወደ መንገድ ካልሄድን ግን እኛም ተያዥ ነን። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ጥሩ ነው፣ አሪፍ ነው። ስለዚህ እሳቸው ሰይጣን ተኮር ክርስትና ከሌለ ስንት ጊዜ ሰይጣንን ጠሩት? አንድ ትናንትናና ዛሬ ጋር ብቻ እንኳን ተውት። ገብታችሁ እስቲ ዩቲዩባቸው ላይ በደንብ አድርጋችሁ አዳምጡ። እኔ ጋብዛችኋለሁ፣ ሰብስክራይብ አስደርጉላቸው። እንዲያውም እንደ ፌመስነታቸው አይደለም እንደ ትምህርታቸው አይደለም፣ በጣም ብዙ ህዝብ ሰብስክራይብ ያደርግ ይገባል። እኔ 5 ሚሊዮን 10 ሚሊዮን 20 ሚሊዮን እጠብቃለሁ። የእሳቸውን ዩቲዩብ ገዳም የሚተዳደርበት ከሆነ ህዝብ የሚድንበት ከሆነ እሳየው ደስ ይለናል። ግን ሰይጣን ተኮር ሳይሆን ክርስቶስ ተኮር ነው ክርስትናችን መሆን ያለበት ብለዋል አይደለም? ታዲያ ደጋግሞ የአጋንንትን ስም ስለጠሩ ክርስቶስ ተኮር አይደለም ማለት ነው? ወይም ሰይጣን ተኮር ነው ማለት ነው? እኛን ስለምን እንደዛ ትሉናላችሁ? እኛም እኮ ክርስቶስ ተኮር እንዲሆን ነው ህዝቡ ከአጋንንት ውጡ ለማለት ነው ስሙ የተደጋገመብን እንጂ አጋንንትን አድቨርታይዝ አላደረግነውም። ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ሆነ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ሆነ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል። ከ50 ዓመት በፊት የተጻፈ መጽሐፍ። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ይተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። ቅድም ምን እያሉ ነበረ? ሰይጣንን ከፍ አድርጎ ማይሸነፍ አድርጎ ጀግና አድርጎ የሚስሉ ሰዎች አሉ አላሉ? ይኸው ደግሞ እሳቸው መልሰው እየተናገሩ ነው። ስንት ሺህ ዓመት ልምድ ያለው? 7500 ምናምን ዓመት ወይም 7000 ዓመት በሉት። ዞሮ ዞሮ የብዙ ዓመት በሉት። ይሄንን መምህር ግርማም ሁሌን የሚናገሩት ሁሌ አይደለ? እኔ ራሴ እንደው ስንት ዓመት ይኸው ዩቲዩብ ከጀመርኩኝ ቅዱስ ቁርባን ስትቀበሉ ሰይጣንን ለማሸነፍ ወይም ደግሞ እስቲ በዚህ ዋይፋይ ቀንሱልኝ፣ ሰይጣንን ለማሸነፍ ቅዱስ ቁርባን ስትቀበሉ ማለት ነው የሆነ አጋንንትን ለማሸነፍ ብላችሁ አትቀበሉ።
ክርስቶስ ህይወት መንገድ እውነቴ ነው ወይም ደግሞ እኔ ንስሐ ገብቻለሁ ለዘላለም ህይወት እወርሳለሁ ብላችሁ ቅዱስ ቁርባን ተቀበሉ ብለን ሁሌም እናስተምረው። እነሱ ግን እኛን የሚያዩበት መነጽር ክርስቶስ ተኮር እንዳልሆነ አጋንንት ተኮር እንደሆነ አድርገው የሚያስቡት። ስለዚህ መነጽራቸውን ነው መወልወል ያለባቸው። ያልሆነውን ያላሰብነውን ነው እነሱ እንደዛ እንዳሰብን አድርገው የሚያስቡት እንደሆነ አድርገው የሚያስቡት። ሳያውቁት እነሱ ራሳቸው ፕሮሰስ ሆነዋል በዛ ነገር ውስጥ። አጋንንት ሰይጣን ክፉ በማለት ብቻ በዛ ነገር ውስጥ ተጠምደዋል ማለት ነው። ሳያውቁት መስሏቸው ገብተው ባለማየትም ጭምር ማለት ነው። አሁን የ7000 ዓመት ልምድ ያለው ጀግና ነው። ያውም ጀግና ተባለ። እንግዲህ አስቡት። ይህንን ክርስቶስ በማርቆስ 9:28 ላይ እንዳልኳችሁ ቅድም በስሜ ብቻ አይደለም የምትገስጹት ጾም ጸሎት ያስፈልጋል የተባለውም ይሄንን ነው። ዛሬ የተባለው ነው። ለምንድን ነው መነኮሳትን በየገዳሙ የሚፈትናቸው ያልኳችሁ? ከቤታቸው ከእናት ከአባታቸው ተከትሏቸው የመጣው መንፈስ ገዳም ድረስ አብሯቸው ስለሚሄድ ነው። በዝምየት በግለ ወሲብ መነኮሳት የሚፈተኑት በቅርበት ስለማቅ ነው። በቅርበት ነው ማቃቸው። በዝምየት ይፈተናሉ። ዝምየት ያለ ነው ሁሉም ሰው ጋር። ግለ ወሲብ በጣም ነው የሚያጠቃቸው። ገንዘብ አይደል፣ ድግምትና አስማት የሚፈተኑበት። ከዛ ደግሞ ዝሙት፣ ከዛስ ትዕቢት፣ ከንቱ ውዳሴ። ከገዳማቸው ወጥተው ያቺ ደና የምትባለዋል ምንኩስና ማለት ሞቻለሁ ነው፣ በቁሜ ተገንዣለሁ ማለት ነው አይደል የነበረው። ወጥተው ደግሞ ያቺን ደስ የምትለዋ ምግብ ደግሞ ማጣ እንደው ጨው ያለው የጣፈጠ ህዝቡ የሚበላው ምግብ ራሱ መብላት አይፈቀድም ነው የሚባለው። እና ጀግና ተባለ ደግሞ አሁን ሰይጣን። የስንት ሺህ ዓመት ልምድ ያለው 7 ይሄንን ነው እያልን ያለ ነው። እኛም የ7000 ዓመት ልምድ ያለው አጋንንት ሰይጣን ወይም ደግሞ ስልታዊ መንገድ። እኛ ዛሬ ነው የተወለድነው። አባ ገብረ ኪዳንም እኔም ሁላችንም ዛሬ ነው አይደል? ከኛ ዘመን በፊት የነበሩትም ሰዎች እንዴት አድርጎ እንዳሰቃየ ፋይል አለ፣ ዶክሜንት አለ። መጽሐፍ ቅዱስ፣ ገድል፣ ስንክሳር አባቶቻችን እንዴት እንዳሸነፉት። ዛሬ ግን የአባቶቻችን ልጆች ነን ብለን እንኳን እንዳንል እየተበቀለን ያለው ትውልዱን። ብዙዎቹን አግኝቻቸዋለሁ ወደ ደብረ ሊባኖስ፣ ወደ ቲሳ፣ ወደ እንደገና ዝቋላ አቦ አካባቢ ላይ የቅዱሳን ዘሮች ነን ብሎ የሚያስቡ በተለይ የአቡነ ተክለ ሃይማኖት ቤተሰብ ነኝ፣ የአቡነ እስትንፋሰ ክርስቶስ፣ የአቡነ ዜና ማርቆስ ዘር ሀረግ አለብን፣ የክርስቶስ ሰምራ ገጠሜ ላቅርብ በሏል። የእነሱ ትውልድ ናችሁ እንባላለን። እሺ ስላቸው አይ ግን ያው ቤታችን ውስጥ ጨሌ አለ፣ የእነሱ ዘር ናችሁ ተብለን ነበር። በአዳም ልኮ አለ፣ ኮተት አለ እና ጸበል ስንሄድ ምን ይላል አሉ ሲጮህ፣ አገኘዋችሁ፣ ተበቀልኳችሁ ዘራቸውን በሙሉ ግን አሁን ደግሞ አገኙኝ፣ በመጨረሻው ዘመን ይሄኛውን ትውልድ ደግሞ ተቀማሁኝ ይላል። ስለዚህ ጉዳዩ የተክልየ ዘር ነኝ በማለት ሳይሆን ሕዝቅኤል ላይ እንደተናገረው አባቴ ያደረገውን ሲያደርግ የምትከተል ከሆነ የአባት ኃጢአት ያገኝሃል፣ እሱን የምትቃወም ከሆነ ደግሞ የአባት እርግማን አንተን አያገኝህም እንደሚለው ማለት ነው። ስለዚህ ይቋረጣል የእርግማን መንፈሱ ማለት ነው። እና ይሄ የስንት ሺህ ዓመት ልምድ ያለው መንፈስ በአባቶቻችን ላይ ምን ያደርግ እንደነበረ፣ እንዴት ይሰራ እንደነበረ፣ እንዴት ያደርጋቸው እንደነበረ በጣም ብዙ ነገሮችን ያደርግ እንደነበረ ነው እየዘረዘርን ያለ ነው። አውደ ነገስት የተባለው ለዛ ነው። በነገስታት ደረጃ ይደገም የነበረ እንዴ አፄ ልብነ ድንግል ገና በልጅነቱ ሲል ንጉስ ሲሆን በቤተ መንግስቱ ዙሪያ ስንት ጥንቋዮችና አውሊያ ቃልች ያለባቸው ሰዎች እንዴት አድርጎ እንዳነገሰ ታሪኩ አለ እኮ አይደል እንዴ? ዛሬ ላይ የነገስታት ዘር ናችሁ፣ የተክለ ሃይማኖት ዘር ናችሁ፣ የተክለ ሃይማኖት የንጉሱ ማለት ነው ዘር ናችሁ እያለ ግን መንፈሱ እንዴት እንደሚጫወትባቸው እየሰማን ነው። እነ ምስጢሩ ምናምን የሚባሉት መዝገቡ ምናምን የሚባሉት እየተናገሩ የእነሱ ዘር ነን ተብለን ግን ዘንዶን እንቀልባለን አለ። እና ወደ ዋናው ነገር ስመጣላችሁ የብዙ ዓመት ልምድ ያለው ጀግና ከተባለ ዛር መንፈስ ነው ማለት ነው። በማህፀን ውስጥ በዘር ውስጥ እያለፈ ትውልድ። በነገራችን ላይ ዘር ሲባል እዚህ ውስጥ የሚቀመጥ ማለት አይደለም። ስንወለድ ጀምሮ የሚያቀን ማለት ነው። እናትና አባቶቻችንን አያቶቻችን እንዴት እንደገደላቸው ወደ ሲኦል እንዴት አድርጎ እንደማገዳቸው ያውቃል። እዚህ ጋርም አንተ እንዴት እንደሚያጠፋ ያውቃል ማለት ነው። የ7000 ዓመት ልምድ አለው ብለው የተናገሩት አይደል? ምን አይነት ልምድ? ስለማይሞት እሱ አይሞትም። እኛ ስንተኛ ሲነጋ ምን እንደሚያሰራን ያስባል ማለት ነው። ራሳቸው እየመሰከሩልን ነው። እንግዲህ አይሆንልም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም።
በደንብ እንድትሰሙኝ ስለምፈልግ። ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። ታዲያ አባታችን የአቡነ ተክለ ሃይማኖትና የቅዱሳን አባቶቻችን ገድላት ላይ በቀን ይሄን ያክል ሺህ ይሰግዱ ነበረ፣ አጋንንትን በእግራቸው ስር ይወድቅ ነበር አይልም? ይሄን እኮ ያየ ነው ሰው የሚሰግደው። በመሰረቱ ሲሰገድስ ለማን ነው የሚሰገደው? ለእግዚአብሔር ነው የሚሰገደው። ሰይጣንን እያሰቡ ቢሰግዱ ማን ጋር ነው የሚሰግዱት? እግዚአብሔር ሆይ ሰርልኝ አይደል? በስላሴ ስም ታሰር፣ በስላሴ ስም እቀጠቅጥሃለሁ፣ በስሙ ነው የሚቀጠቀጠው እንጂ ምን እያሉ ነው የሚሰግዱት? በአንተ ስም እያሉ በሰይጣን ስም አይደለም። በስግደት ብዛት አትድኑም ሳይሆን ማነው ሰይጣንን አታሸንፉትም ሳይሆን የሚባለው ብዙ ስለሰገዳችኋል የምትድኑት፣ እግዚአብሔር ስለፈቀደ ነው የምትድኑት ነው የሚባለው። ሰይጣንን ማሸነፍ ግን ይቻላል በስግደት ብዛት። ስጋም ይገራል፣ ምክንያቱም የምንሰግደው ወደ እግዚአብሔር ነው። ያለ ጾም ጸሎት በስተቀር በሌላ መንገድ ይሄ አይወጣም የተባለበት አንዱ ትልቁ ምክንያት ይሄ ነው። ሐዋርያትም እኮ ጠይቀውታል ጌታችንን እኮ ስለ እምነታችሁ ማነስ ነው አላቸው፣ ተናግሯል። ህዝቡንም ነግሯል፣ ሐዋርያትንም ነግሯቸዋል። ስለዚህ ለሁለቱም ነው መልስ የመለሰላቸው። ከዚህ በፊት ሊወቅሳቸው ስላልፈለገ ለብቻቸው ለምንድን ነው ልናወጣው ያልቻልነው አሉት። ስለ እምነታችሁ ማነስ ነው አላቸው። እምነት የሚጨምረው በምንድን ነው? ሲጻፉ በምንድን ነው እምነት የሚጨምረው? ያሸንፈው ማን ነው ንገሩ? እግዚአብሔር ነው የሚያሸንፈው። እኔ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን ወስድ አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን ስቲያውሪውን ብንሆንበትና እንደራጅ እናሉ ተደራጅቶ ምንወጥ አንተ እባቡን፣ አንተ ደግሞ አይጤውን፣ አንተ ደግሞ እንዲስቅ የሆነ አንድ ደግሞ ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሻጋንንት አልስቅም ብሎ አርመሞ ያዘ አባት እንዲስቅ በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል። እንዲስቅ ማለት ነው። እሱ ግን መሳቁን ጾም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አለች። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። አያችሁ። ስለዚህ የኛ ዩቲዩብ ምንድን ነው ማለት ነው? ሰይጣን ስልቱ ብዙ ነው። እንዴት አይነት ስልት አለው ገብቶ የኛን ዩቲዩብ ያያል ማለት ነው። ቢችሉ እስቲ የነ መምህር ተስፋዬን የነ መምህር ግርማ ግቡና ስልቱ ብዙ እንደሆነ እዩ ተብሎ እንዲያው ማጣቀሻ መሆን ነበረበት። በብዙ ነገር ይፈትናል አሉ። አስቡት እንግዲህ በብዙ ነገር ይፈትናል። በምን እሱን ነው ህዝቡ ያላወቀው፣ እንዴት እንደሚፈትን። ጥሩ ነገር መስሏቸው ብዙ ሰዎች የሄዱበት ነገር በሙሉ ፈተና ነው ማለት ነው። ዘፋኙን የሚያበረታታ ካህን በበዛበት ዘመን ዘፈን ኃጢአት ነው ብለን ስንናገር ዘፋኙን እያመጡ መድረክ ላይ ያስቀመጡ ገንዘብ አሰባሳቢ ያደርጉት እኮ አይደል እንዴ? ናይት ክለብ ሌሊት ሲጨፍር አድሮ ወይም ደግሞ ማታ 4 ሰዓት ድረስ አንዱን ሲነግረኝ ማታ 4 ሰዓት ድረስ ከኛ ጋር ነበር አለ ዘፋኙ። ከዛ ቤተክርስቲያን ገንዘብ ያስፈልጋታል ብሎ ሲለምን ቆይቶ 6 ሰዓት ላይ ናይት ክለብ ሄዶ ሲጨፍር ነበር ወይም ደግሞ ሲያስዘፍን ነበር ሁለት ቦታ። ይህን ህዝብ ማንቃት የምንችለው ሰይጣን ብዙ ስልት እንዳለው በማስተማርም ጭምር ነው። በመናገር ብቻ አለ በማስተማር ብዙ አይነት ሲስተም ያለው አሉ እሳቸው። ታዲያ እኛን ለምን ተቃወሙን? እሱን እኮ እየነገርን ያለ ነው። እኛም አባታችን እኛም ይሄንን ነው እባካችሁ ንቁበት፣ እወቁበት። ይሄ መንገዱ ነው። ይሄ መንገድ አለው። ከዚህ ነገር ውጡ፣ ከሱስ ውጡ። ሪሃቢሊቴሽን የሱስ ማገገሚያ ሲሰራ ዝም ብሎ ኪኒን እያወጡ መርፌ እየወጉ ወይም ደግሞ ከሲጋራና ከጫት እንዲርቁ የሆነ ክፍል ውስጥ እንዲዘጋባቸው ብቻ በማድረግ ሳይሆን ያንን እንዲበሉ እንዲጠጡ ሲያደርጋቸው የነበረው ነው። ወሰንገላ የሚባለው መንፈስ እንዲመቱት ነው። የአብዛኞቹ ሱሰኞች ችግር ወሰንገላ ነው ስል ከየት አመጣኸው? ከጽናት ነው። ራሱ ሲናገር የሱስ ምንጭ ነኝ አለ። እኔ ሱሰኛ የማረግ መንፈስ ነኝ ብሎ ተናገረ። ይህን ትውልድ ማዳን የምንችለው ይህን ስንናገር ነው። እያንዳንዱ ጫት የሚቅም ሲጋራ የሚያጨስ ዝሙት ውስጥ ያለ መጠጥ የሚጠጣ ጨባሽ በቃ ይሄ ኃይለኛ ዱርዬ የተባለ ሰው በሙሉ ወደ ምስክርነት ሲመጡ ለዚህ ማንነት ተጠያቂ የሚሆነው ወሰንገላ ነው ያሉት። እሳቸው ወሰንገላን ካላውቁት ይኸው ይወቁት። ከየት አመጣኸው ደግሞ እኔ ምን ያደርግልኛል ስሙ አይባልም። ስልቱ ብዙ እንደሆነ ከመናገሪያ ነገሮች ውስጥ አንዱ ስሙን ማወቁ ነው። ለዚህ ነው ማነስ ሲለው ሌጌውን ነኝ ያለው። ስለዚህ ማወቅ ያስፈልጋል። ህዝቡ ስልቱ ብዙ እንደሆነ መናገር ብቻ ሳይሆን በደንብ አድርጎ ማስተማር እና ያግዙን እያለን ነው።
ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል መመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ ኧረ እኔ ራሱ አይጥ ራሱ አሁን ሌሊት አሁን አይጥ መጣ ደህና ናችሁ ብትል አታስፈራ? ያ ሁሉ እንደ ሰው እየተነጋገረ እያፏጭ መጣ። እንዲህ እኮ ይገርማል እኮ። ምንድን ነው ያላቸው? አያችሁ፣ በደንብ አዳምጡ። ቅድም ሲቃወሙት የነበረው ነገር ነው ራሳቸው እየተናገሩ ያሉት። ይሄ በእንትን መጣብኝ፣ በእባብ ተገለጠብኝ፣ እንዲያርጎ ቤታችን ውስጥ ይታይ ነበረ የምትሉትን ነገር ወደዛ አቆሙ ምናምን ሲሉ የነበሩትን ራሳቸው መልሰው እየተናገሩት ነው። አቅም ቢኖራችሁ ኑሮ ለእኔ እኮ አንዱ ጅብ ይበቃኝ። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ጥሩ። ይሄንን አሁን በዘንዶ በምናምን ተመስለው መጥተው ይሄንን አባ ፓምቦ የሚባለውን አባት የፈተኑት አጋንንት ብትን ብለው የጠፉት በምንድን ነው? በዚህ አባት እምነት ነው። ይሄንን ለማስተማር ግዴታ መጥቀስ አለብን ማለት ነው። ይኸውላችሁ እቤታችሁ አባታችሁ ዛር እንትን እባብ ዘንዶ ምናምን እንደዚህ የሚቀልብ ከሆነ ጥቁር ዶሮ የሚያረባ ከሆነ እንደዚህ ውሻ ይሄ ነገር ካለ የዚህ መንፈስ ነው። ነብር ጥቁር ነብር የሚመጣ ከሆነ ይሄ ነው መንፈሱ ብለን ለይተን እነግራለን። ይሄንን ግን ሱባኤ ስትገቡ ስትጾሙ ስትጸልዩ ታስወግዱታላችሁ፣ ከእናንተ ይርቃል ብለን አስተማረን። እሺ ብሎ ሰው ሰማ፣ ራቀልኝ ሄደልኝ ብሎ ተናገረ። ለምን ሄደልህ ነው የምትሉት? ውሸትህን ነው እያላችሁት ነው። ሰምቶናል። እናንተ ያላችሁትን አባት ጠቅሰን አስተምረናል። ይህንንም ታሪክ ማለት ነው። ብዙዎቹን አባቶች ገላት ያሉትን በሙሉ ጠቅሰን አስተምረን ህዝቡ ዳነበት። ውሸትህን ነው እንዴት ይባላል? አልዳናችሁም፣ እንደገና ንስሐ ግቡ። የእነሱን ትምህርት ያዳመጣችሁ ገና እንደ አዲስ ንስሐ መግባት አለባችሁ። ምን ማለት ነው ይሄ? ይህ እኮ እናንተ በእኛ በኩል እኛ ያልነው ብቻ ይደመጥ ማለት ትዕቢት እኮ ነው፣ ከንቱ ውዳሴ እኮ ነው። ምን ማለት ነው ይሄ? እና ብዙ አይነት ስልታዊ መንገድ እንዳለው እንኳን እየተናገሩ እነሱ የተናገሩትን እኛን ቀድሜ እንደተናገሩ እንኳን አያውቁም። እኔ ያልኩት ትክክል ነው፣ እናንተ ስትሉት ግን ትክክል አይደለም። ያው ራሱ አይታችኋል። አንድ የሆነ ቪዲዮን ቶሎ አላገኘውም እንጂ ኢትፍሩት ለመግዛት ወይም ብርቱካን ለመግዛት ጁስ ቤት አካባቢ ላይ ባልና ሚስት ሄደዋል። ካሜራ ይዟል እንትኑ ባልየው በዚህ ብጎ ተመልከቱ እያለ እንደዚህ ይዟል። ምናልባት ቪዲዮን አይታችኋል። እና እሷ መርጣ ፌስታል ውስጥ ትከታለች። ከራሷ ከፌስታሏ ውስጥ ብርቱካኑን አውጥቶ ይሄ ሳሪፍ ነው ብሎ ሲያሳያት አየችውና አይ አለችና ጣለችና እንደገና ሌላ አንስታ ከተተች። ከመረጠችው ውስጥ አውጥቶ ነው የሰጣት። ናርሲሲስትነት ባሏ ስለሰጣት ትክክል አይደለም። እሷ የመረጠችው ሲሆን ግን ትክክል ነው። ግን ከራሷ ፌስታል ውስጥ አውጥቶ ነው የሰጣት እኮ። ከሌላ ቦታ አውጥቶ ሲሰጣት እንደማትቀበለው ስለሚያውቅ እስቲ የመረጠችውን ራሱን አውጥቼ ቀስ ብዬ ላውጣና ልጣት ብሎ እሷ ሌላ ስትመጥ ከራሷ ፌስታል ቀስ ብሎ አወጣና ይሄ ሳሪፍ ነው ሲላት ጊዜ አየችውና አለችና ጣለችው። ምን አይነት ሚስት ናት ይቻው? ባሏን ሁልጊዜ አንደርማይን የምታዋርድ ወይም ደግሞ ባሏን ሁልጊዜ ትክክል አይደለም የምትል እሷ የመረጠችው ብቻ ነው ትክክል። ጓዳ በሆነ ጉዳይ ወይም ደግሞ ኪችን በሆነ ጉዳይ እኔ ነኝ የሚመለከተኝ አንተ አትችልም አታውቅም የሚል ነው አይደል? እሱ ስራ ቦታ መታስ እሱ የሆነ ወረቀት አንስታ ይሄ ምንድነው ብትለው ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብሎ ሊያስረዳት ይችላል። ይሄ ነው ትክክለኛው ብትለው አይ ልክ አይደለሽም ሊላት ይችላል። አሰራሩ አሁን ወደ ምንድነው ልመጣ የፈለኩት መሰላችሁ? አባታችን አባ ገብረ ኪዳን የሚሆኑ ሌሎች መምህራን የሚቃወሙ ማለት ነው። በደንብ እየሰሙኝ ከሆነ መቼም ቁም ነገር ብሎ አይሰሙንም፣ ችግር አለባቸው ከንቱ ዳሴና ቲቪት ስላለ ማለት ነው። ግን እየሰሙን ከሆነ እነሱ የተማሩትን ትምህርት ብቻ ይዘው እነሱ ሲናገሩት ትክክል ነው። እኛ በምንም አይነት መንገድ ዋጋ ከፍለንም ተፋልጠንም ተመተንም ተገጥቅጠንም አንብበንም ምንም ብለንም ያቀረብነው ግን ሐሰት ነው። በእነሱ አንደበት ስለ አጋንንት ሙሉ ቀን ቢያወሩ ትክክል ናቸው። በእኛ አንደበት ስለ አጋንንት ስናወራ ሁሌ ስለ ሰይጣን ነው የምታወሩት ይባላል። ስለዚህ እነዚህ አጋንንት አባ ፓምቦን የፈተኑት አጋንንት የተሸነፉትና ብዙ ሚሊዮን ሆነው መጥተው በጣም ብዙ ሺህ ሆነው መጥተው ያ ሁሉ ጥበብ አሳይተው ብርሌው ማንሳት አቅቷቸው ሲታገሉ ሰውየውን ለማሳቅ ወይም ያን ቅዱስ ለማሳቅ ጥረት አድርገው ያልተሳካላቸው አባ ፓምቦ እዛ ቦታ ላይ በተቀመጠበት እምነቱ ብቻ ነው ወይስ ከዛች
ቀን በፊት ሲሰግድ ነበረ፣ ሲተጋ ነበረ። ሙሉ ቀን ምን ሲያደርግ ይውላል? ቁጭ ብሎ ነው የሚውለው አይደለም። ይተጋል እኮ ይሰግዳል እኮ። ስለዚህ ስግደቱ ጠቅሞታል ማለት ነው። በጌታዬ በኢየሱስ ክርስቶስም ሂዱ ሲላቸው እኮ በስሙ ብቻ ኃይል ብቻ አይደለም እኮ የገሰጻቸው። ይተጋል፣ የሚተጋ ሰው ነው እኮ። ለምን በስሙ ኃይል ብቻ መገሰጹ ብቻ ለምን ይነገራል? መነኩሴ መሆኑ የሚተጋ መሆኑ ለምን አይታይም? ዘወትር የሚሰግድ መሆኑ ዘወትር እና እንደው ሁለት አይነት ነገር ነው እኮ የሚናገሩት እኮ። በጣም ይገርመኛል። ደግሞ አትስገዱ ማለት አይደለም፣ አትትጉ ብዙ አትስገዱ ማለት አይደለም። በስግደቴ ብዛት ሰይጣንን አሸነፍኩት አትበሉ ማለት ነው ይላሉ። እና ይሄ ሁሉ የሚያሳየው ምንድነው? እየተጉ እየሰገዱ ያሉት አብዛኛው እየቆረቡ ያሉ መነፍስትን እየገሰጹ ያሉ ሰዎች እንዳሉ ስለሚታወቅ የሆኑ ኃይልን የሆኑ ግሩፖችን ለመንካት ስለተፈለገ ነው። ትምህርታቸው የሆነ ተኮር ነው። አንዳንዴ አታክ የሚያደርግ ነው። በጣም እየደከሙ እየተጉ ያሉ ሰዎችን የሚያላሽቅ ነው። በቃ እንደዚህ ከሆነማ ይቅርብኝ፣ በቃ እሳቸው እንደዚህ ብለዋል፣ በቃ ይቅርብኝ ብሎ የሚሰንፈስ ይበዛል ማለት ነው። እና ከክርስቶስ ፍቅር የሚለይም ነው ንግግሩ። ክርስቶስ ይዋጋችሁ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛቸው ተመስገን ይኸው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ለምን ትክክል ነው ይሄ አባባል? እውነት አባቶች እየሰማችሁኝ ከሆነ እኔን እየተቃወማችሁ ያላችሁ ምጽፉ ሰዎች አትታዘቡም ይሄንን ንግግር እንዴ? መቁጠሪያ መቁጠርም ሆነ መትጋት 5 ዓመት ሙሉ ሰይጣን እየቀጠቀጥኩት ነው ማለት መጥፎ ነገር ነው? ለምን አይደለም እየቀጠቀጠህ ነው እንዴት ይላሉ? በምን አወቁ? እሳቸው በምን አዩ? የት አዩ? ያ ሰው እየቀጠቀጠ ያቺ ሴት እየቀጠቀጠችው መሆኑን አለመሆኑን በምን አወቁ? እግዚአብሔር ይመስገን የተበቀልኩት ነው ማለት ምን ችግር አለው? እየተበቀል ነው። እኔ አሁን ለሰት ተገላግየዋለሁ። ተበቅየው ተገላግየ ነው ወይስ አሁንም አለብህ እያሉ ነው? እኔ ነኝ የማውቀው፣ እሳቸውን የሚያውቁት ላይፋችን ለውጣችንን የምናውቀው እኛ ነው ወይስ እሳቸው ናቸው? ለምን እንደዚህ ይላሉ? ተመስገን ወደ እግዚአብሔር ተመልሻለሁ ማለት መጥፎ ነው? እግዚአብሔር ክብር ምስጋና ይግባ። ከዓለማዊነት አወጣኸኝ፣ ካለሁበት ችግር አወጣኸኝ፣ ከሴተኛ አዳሪነት አወጣኸኝ፣ ከዘማዊነት፣ ከሰዶማዊነት፣ ከሌዝቢያንነት፣ ከሌብነት፣ ከአስማተኝነት፣ ከባዕድ አምልኮ ያወጣኸኝ አምላክ የተመሰገንክ ሁን ማለት ምን ማለት ነው? ምን ችግር አለው? ያኔ ይቀጠቅጠኝ የነበረው አሁን እየተበቀልኩት ነው ማለት ምን ችግር አለው? በእግዚአብሔር መተማመን አይደል እንዴ? በእግዚአብሔር መመካት አይደል እንዴ? ለምን በራሱ እንደተመካት ተደርጎ ይሳላል? በሳይኮሎጂካሊ እኮ ሰውየው አንተን ያልከው እንጂ ወደ ራስህ እንዳሸነፍከው አድርገህ እያወራህ ነው ብሎ በግድ እንዲያስብ እያደረጉት ነው ያሉት። በግድ ነው ብሎ መደምደምም ጥሩ አይደለም። ያላዩትን አንድ ሰው የተናገረው ነገር የሁሉም ችግር ነው። ለምሳሌ አንድ መነኩሴ ቤተክርስቲያን ውስጥ እሳቸው ያሉበት ገዳም ውስጥ ጥፋት ቢያጠፋ የሁሉም መነኩሴ ጥፋት ነው? አንድ መነኩሴ ዳህፀ ልሳን ወይም የስተት ቃል ቢናገር ወይም ተሳስቶ የሆነ ነገር ቢናገር ሁሉም መነኩሴዎች እንደዚህ ናቸው ብዬ ብናገር ጥሩ ነው? ለምን የአንድ ሰው ንግግር የብዙ ሰዎች ተደርጎ ለምን ይነገራል? እሳቸው ይሄን ሰምተው ሊሆን ይችላል። እየቀጠቀጥኩት ነው፣ መቁጠሪያ እየቀጠልኩ ነው ያለው ሰውዬ ያን ስላላቸው ሁሉንም ሰው እንደዚህ መፈረጅ ጥሩ ነው ወይ ነው? የእውነት ደህና አድርገው እየቀጠቀጡት ያሉት ሰዎችን ለምን ያሰንፋሉ? ለምን ያደክማሉ? ለምንስ ተስፋ ያስቆርጣሉ? ለምንስ ያጠራጥራሉ? ይሄ እኮ ራሱ ከእግዚአብሔር እኮ ፍቅር ነፍሳትን መንጠቅ እኮ ማለት ነው። ደህና እየተጋ ያለን ሰው እኮ ማስነፍ ማለት ነው። አይሻልም? ራሳቸው ሲናገሩ እንደው የትም ቦታ ቤተክርስቲያን መታችሁ ብትውሉ ይሻላል አሉ። እንደዛማ ከሆነ አሁን ከተናገሩት አንጻር ምን አሉ ሲናገሩ? እንደው ቤተክርስቲያን መታችሁ ዝም ብላችሁ ተቀመጡ፣ እዛ መታችሁ ተሳለሙ፣ በቀን ቢያንስ አንዴ ተሳለሙ፣ ይሄ ግዴታ ነው አሉ። ይሄ ብቻ በቂ ነው? ግንቡን መሳም በቂ ነው? እሳቸው ከተናገሩት አንጻር እንደዛ ነው ማለት ነው። ግንቡን ስለሳም ብቻ ልንድን ነው ማለት ነው። እዚህ ጋር ይሄን ይቃወማሉ። እየሰገድኩ ነው፣ እየቀጠቀጥኩኝ ነው፣ ደህና አድርጌ እየቀጠቀጥኩት ነው አትበሉ ይሉና እዚህ ጋር ደግሞ በቀን ቢያንስ አንድ ጊዜ ቤተክርስቲያን መታችሁ ተሳለሙ ይላሉ። በቀን ቢያንስ አንድ ጊዜ መጥቶ የተሳለመ ሰው ጸደቀ ማለት ነው? መንፈሳዊ ነው ማለት ነው? ያ ሰው በቅቷል ማለት ነው? ወይስ ደግሞ አምልጧል ማለት ነው? እና እርስ በርሱ የሚጋጭ ነገር ነው የሚናገሩት። ማለት በራሱ መቀጥቀጥ እኮ ነው።
እውነቴን እኮ ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን ያለ እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ፣ የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈው፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ቅድምም ደጋግሜ የምናገረው ሁልጊዜ ሰይጣንን ለማሸነፍ የምንናገረው ቃላት የእግዚአብሔርን ቃል ነው የምንጠራው፣ የመላእክትን ቃል ነው የምንጠራው። እየቀጠቀጥኩት ነው ማለት ምን ማለት ነው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት ነው አይደለም? እንደገና ተቃውሙት ከእናንተ ይሸሻል ነው የሚለው። ምን ብለን ነው የምንቃወመው? እግዚአብሔር ይገስጽህ ቅዱስ ሚካኤል እንደተናገረው እንቃወመዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው፣ ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባቸው አይገባም። የስስት ይህን በደንብ ማንም ሊጫወትብን አይገባም ነበር። ብርሃን ከጨለማ ጋር ምንም ህብረት የለውም። ክርስቶስ ባለበት ዲያብሎስ ምን አይልም አይቀርብም ብለዋል። ግን አጠገቡ ሆኖ ሲፈትነው ነበራል ክርስቶስን። ይሄንን ደግሞ ራሳቸውም ተናግረዋል። ሰይጣን እኮ ደፋር ነው፣ 7000 ዓመት ልምድ ያለው ጀግና ነው። አጠገባቸውን ይፈትናቸው። መዝሙር 150ውን ብትጸልይ ብትሰግድ ብትጾም ብትጸልይ ምን አይልም እያሉ ነበር ቅድም። አያችሁ ሲጣረስ እርስ በርሱ የፈለገ ነገር ቢሆን እምነት ሰው ሁሉ እኮ እምነት አለኝ ብሎ ማተባስ እኮ ቤተክርስቲያን የሚሄደው አይደል? አምላክ አለኝ ብሎ ነው። እኔ ራሴ አምላክ ነኝ ያለ ህዝብ አለ እንዴ? ልክ እንደዛ እንዳላርጎ ለምን ይገመታል? እየቀጠቀጥኩት ነው። አሁንም ሲመጣ ይዘዋለሁ ስለ እኔ ነው የሚይዘው አይደለም፣ እግዚአብሔር በሚሰጠኝ ኃይል ማለት ነው። ለምን ቃላቱ ቀጥታ ሁሉ ነገር እንዲዘረዘር ይፈልጋል። አዎ ሰይጣንን ያዝ ነው ቀጠቀጥ ነው ስንል በማን ኃይል እንደሆነ ይታወቃል፣ በእግዚአብሔር ኃይል እንደሆነ ይታወቃል። ዋናው ዘው ይታወቃል። ምንም እንትን የሚል ነገር አይደለም። ራሱ በራሱ ኃይል ሰው እንደተናገረ አድርጎ ማሰብ አስፈላጊ አይደለም። ይቺ ነገር በደንብ አዳምጣት። የስስት ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። የስስት መላእክት ይመጣሉ። ሰምታችኋል? ወደ ማን ይመጣሉ መላእክት? ይሄንን ሁሉ ወደ አሸነፈ ሰው። ደግሞዋለሁ፣ በደንብ አዳምጡ። ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። ጌታ ጎን የሚያሸንፈው መላእክቶቹ ይሄ ሰውዬ አሸንፏል ብሎ የሚሉት ምን አይተውበት ነው? አስቡት። ምግብ ሽታን ማሸነፍ የሚቻለው እንዴት ነው? ሸቶናል፣ ገብቷል። ወይኔ ሄጄ በበላሁት አይ ጾም በተፈታና እንላለን አይደል? እንዴት ነው የምናሸንፈው ይሄንን ሽታ? ኦሬዲ ሸቶናል እኮ ነው ወይስ እንደዚህ ግጥማው ደገባ በማድረግ ነው? ከዛ መላእክቶች የሚመጡት እንደዚህ አድርጎ ያሸነፈው ሰው ጋር። ታዲያ ሰየው ጥሩ ነው። ይሄንን ያሸነፉ ሰዎች መላእክቶች ከተገለጡላቸው መጥተው ከረዷቸው ካገዟቸው ይሄ ነው ትልቁ ማሸነፍ። ስለዚህ ዘወትር የሚተጋ ዘወትር የሚጸልይ ሰው ምን ለማድረግ የሚጸልየው? ቅዱስ ለመሆን ንጹህ ለመሆን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏል። ንጹህ ለመሆን ይተጋል፣ መልካም ለመሆን ይተጋል። መቼም ሰው እርኩስ ለመሆን ወደ እግዚአብሔር አይሄድም። ጥሩ ቅዱስና ንጹህ ለመሆን ነው የሚሄደው አይደል እንዴ? ስለዚህ እግዚአብሔር የትጋቱን ከንቱ አያደርግበትም። ቅድም ሲናገሩ የነበሩትና አሁን በጣም አይገናኙም፣ ጭራሽ ይጣረሳል። መላእክቶች ወደዚህ ሰው ይመጣሉ አሉ። አስተውሉ። አንድ ምዕመን ተነስቶ ጾም ለመጾም ለመጸለይ የሚተጋ ከሆነና ይሄንን እንዳያደርግ ሲከላከለው የነበረውን ሰይጣን ለማሸነፍ በጣም እየተፋለመ ከሆነ መላእክቶች መጥተው ያገዙታል ማለት ነው። በቃ ረዳቶች መላእክቶች ናቸው። ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማቸዋል። ጾም ሸቷችሁ የማያውቀው ሻይ ጠዋት ነው የሚሸታችሁ። የጾም ዕለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው።
ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓት እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት በቃ ማጓጓት ታልቄ ልሙት የሚያስብል ብሉ 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 እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ዳንኤል ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ ጥበብ ልነግርህ ልብ ልሰጥህ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳንል የሚያደርግ ምንድን ነው? ስለማንጾም አንድ ባይታ ያችሁ። ስለዚህ የሚጾም ሰው እሳቸው ያሉት ሐሳብ ተቃራኒ ይሆናል ማለት ነው። ምን ማለት ነው? አንዘነጋም ወይም ደግሞ ማስታወስ እንችላለን። መጾም ምንድነው? ተግባራዊ ነው አይደለ? ጾም ተግባር ነው። ከምግብ መከልከል አይደለ? የምንጾም ከሆነ እሳቸው ይሄን ፈተና ያመጣብናል ብለው ያሉትን ነገር ፈተናውን እንቋቋመዋለን። ስለዚህ የሚጾም ሰው መቋቋም ይችላል። የፈለገ ብትጾም አትቋቋመውም አይባልም። ያው ራሳቸው የተናገሩት ነገር ነው መልሶ የሚይዛቸው። አያችሁ፣ በጾሜ በጸሎቴ ሰይጣንን አሸነፍኩት አትበሉ የሚለው ቃላት እዚህ ላይ በጣም ነው የሚፈርሰው። መላእክቶች ዘመድ ትሆናላችሁ ምን ከሆናችሁ? ስልታዊ መንገዱን ከተከተላችሁ። ብላ ብላ የሚልህን ነገር አልበላም ብለህ ራስ የምትከለክል ከሆነ፣ ተኛ ተኛ የሚልህን አይ አልተኛም እጸልያለሁ የምትል ከሆነ ይሄ ተግባራዊ ክርስትና አይደለ? ተግባራዊ ክርስትና ማለት መትጋት ማለት ነው። ትጋት ሁልጊዜ መትጋት ማለት ነው ተግባራዊ ክርስትና። መንፈሳዊ ህይወት ማለት ነው። መንፈሳዊ ህይወት ትክክለኛ መንፈሳዊ ህይወት ተግባራዊ ክርስትና ነው። ስለዚህ እየተጋ ያለ ሰው ከሰይጣን እየራቀም ጭምር ነው፣ ወይም ደግሞ እያሸነፈውም ጭምር ነው። ስጋውንም እየገራ ጭምር ነው። እንዲሁ ዝም ብሎ እግዚአብሔር ያድነኛል ብሎ በቸርነትን የሚኖር አይደለም ማለት ነው። የትኞቹ ቅዱሳን አባቶቻችን ተአምር ሲሰሩ በሽተኛ ሲፈውሱ ብናያቸው በቤታቸው ተግተዋል። መጀመሪያ በበዓታቸው ተግተዋል። መጀመሪያ ድካም አለ፣ የስጋ ድካም አለ። የእሱም ውጤት ደግሞ ያዩታል መልሰው። ናላቸዋል ቅዱሳን አቡነ ሀብተ ማርያም ምን ይላል? ያፍንጫቸው ናላቸው በአፍንጫቸው እስኪመጣ ድረስ ይሰግዱ ነበረ። እንደ መንኩራኩር ነበር የሚሰግዱት። አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ አቡነ እስጢፋኖስ ክርስቶስ፣ ቅዱስ ክርስቶስ ሰምራ፣ ቅዱሳን አባቶቻችን ናላቸው በአፍንጫቸው እስኪመጣ አዙራቸው እስኪወድቁ በቃውት አባቴ እስኪባሉ ረጅም ሰዓት ምን ይሉ ነበር? ይሰግዱ ነበረ። ስለዚህ እነዚህ አባቶች በስግደት ብዛት በማመናቸው ለእግዚአብሔር ይህን ሁሉ ክብር በማቅረባቸው ተሳስተዋል ማለት ነው። እግዚአብሔር በድካም ብዛት የሚገኝ አይደለም፣ ወይም ደግሞ ሰይጣን በድካም ብዛት የሚሸነፍ አይደለም ማለት ነው። ማንን እየወቀሱ ነው? እኛ አባት የትኛውም ገድል ላይ ብትገቡ እንደ መንኮራኩር ነበር የሚሰግዱት ይላል። በጣም ብዙ ስግደት በቀን ብዙ ሺህ ይሰግዱ ነበረ። 741 እንኳን 287 ማለት ሲደመር 741 በቀን 287 ቀልድ ነው። 41 ራሱ እኮ በጣም ብዙ ነው። ስለዚህ በቀን ቢያንስ 41 3 12 21 ስገዱ ሲሉ አልነበር? ራሳቸው ስገዱ። ተግባራዊ ክርስትና ማለት ያ ነው። እሺ ብሎ ሰው እንዴት ብሎ ነው የሚሰግደው? ዋናው እሱ ነው። መጀመሪያ ወደ እግዚአብሔር ይሰግዳል። ለአንተ ክብር ይገባሃል። ሁለተኛስ ይሄን አድርግልኝ። ሶስተኛስ ጠላቴ ሆይ በእግዚአብሔር ስም በመላእክትና በቅዱሳን ስም እቀጠቅጥሃለሁ። ሶስት አይነት ስግደት ማለት ነው። ማለት ሶስት አይነት ስላችሁ በሶስት አይነት መንገድ ነው የምትሰግዱት። አንደኛ ለክብሩ እግዚአብሔርን እያናገራችሁ እግዚአብሔር ሆይ ለአንተ ስግደት ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል፣ ለአምላክነት ስለጠበቅከኝ ይሄን ሁሉ አመሰግንሃለሁ እያላችሁ የምስጋና ስግደት ለክብሩ ለአምላክነቱ ማለት ነው። ሁለተኛስ ይሄን አድርግልኝ፣ ይሄን ጠላቴን ሰርልኝ፣ በዚህ ጊዜ የፈተነኝ መንፈስ አለ፣ ይሄን እንደዚህ የቅዱስ ሚካኤል ሆይ እሰርልኝ ብለን ደግሞ ወደሚመለከተው አካል ወደ ቅዱሳኖቹና ወደ እግዚአብሔር ወደ ቅዱሱ ወደ ንጉሱ እንሰግዳለን። ሶስተኛስ ይሄን ሁሉ ከሰገድን በኋላ ደግሞ ኃይል እንዳገኘን ተስፋ አድርገን ዲያብሎስ ሆይ እቀጠቅጥሃለሁ፣ እግዚአብሔር ይገስጽህ ማለት እኮ መቀጥቀጥ ማለት ነው። እግዚአብሔር ይገስጽህ። ቅዱስ ሚካኤል በሙሴ ስጋ ሲከራከር ከዲያብሎስ ጋር እግዚአብሔር ይገስጽህ አለው እንጂ ሌላ ቃል ይናገር አልወደደም። ሰይጣንን ገስጹ ማናገርም
ከአባቶቻችን ነው የተማርነው። እግዚአብሔር ገስጽ፣ ቅዱስ ሚካኤል ይሰርህ፣ በእኔ ውስጥ ያላቸው የዝሙት መንፈስ ታሰሩ ብለን እግዚአብሔር ውስጣችን ሆኖ እንደሚያስራቸው ተስፋ አድርገን እናስራቸዋለን። ይሄን ደግሞ ትክክል አይደለም ካሉ ደግሞ ከገድል እናመጣዋለን። እንደዚህ አድርገው ያሰሩ አባቶችን አመጣበታለሁ። ደግሞ ብዙ ታሪክ አለ በእነዚህ አይነት መልኩ ነበረ። ያ ባይታዊ አረፈና እንደሱ ያለ ንጹህ ባይታዊ ተካ። ይሄኛው ጀማሪው ባይታዊ ከተማ ሄደ። ንጉሱና ንግስቲቱ ድግስ ጠርተውት እዚያ ቤት ሄደ። እዚያ ቤተ መንግስት ሄደ። ቤተ መንግስት ሄደና ሲያበቃ በላ ጠጣ። ባይኑ ሴት አይቶ አያውቅ። እንደዚህ አድርጎ በልቶ ጠጥቶም አያውቅ። በልቶ ጠጥቶ በሉ አባ በጸሎት ይጸልዩ ብለው ሀይችተኙና ይጸልዩ ብለው ትተውት ንጉሱም ከቤተ መንግስቱ ገባ። ንግስቲቱም ከራሷ ክፍል ገባች። ሌላውም እንደዚያው ሌሊት ተነስቶ ከንግስቲቱ ሄደ። ለክፋት ማለት ነው። ተሰናክሎ እድሜ ዘመኑን በንጽህና የሚኖረው ባይታዊ ነው። ታው የተዋባ ሰይጣን አሳስቶት ነው እንጂ ንጹህ መነኩሴ እንደሆኑ አውቃለሁ። ስለዚህ ይጸልዩና ይታገሉት አለቻቸው። እዲያ ጸሎት ከኛ በላይ ደግሞ አንቺ ጸሎት ልታስተምሪ ነው ብለው ክፋት እንድትሰራ ያስገድዷታል። ንግስቲቱ ጮኸች። ወታደሮች በሙሉ መጡ። ንጉሱም መጣ። ምን ሆነሽ ነው? አባም በፊቱ አቁመዋል። ምን ሆነሽ ነው የጮኽሽው አሏት። እኒህ መነኩሴ የሚጸልዩ ጸሎት ሲጸልዩ ካፋቸው የሚወጣው ብርሃን አስደንግጦኝ አለች። እንደዚያ ስትል ምን አሉ? አባ እርር ብሎ አለቀሱ። ኧረ እኔስ በሱ አይደለም ባህቲ እዚያ በኋላ ምን አለ? ንጉሱም ወታደሮችም አባቴ በረከት አሉ። ፎጣቸው ሁሉ ያለ ቀሚሳቸው እየዳሰሱ በሙ እንደ እምነታቸው በረከት ተቀበሉ። አይገርማችሁ? እንደ እምነታቸው ምን አሉ? በረከት ተቀበሉ። ፈውስም ይሁን ምንም ይሁን እንደ እምነታቸው። ግን ሴትዮዋ ንግስቲቷ ወይም ያን ያደረገችው በነገራችን ላይ የምን የሚለው መጽሐፍ ላይ ያለ ይሄ ባለፈው የበረሃው ምንድነው ሚስጥር የሚል መጽሐፍ ላይ ይሄን ነገር ማሆይ ወለተ ማርያም ጠቅሰውታል በደንብ አድርገው። አንዲት እናት እንዲያርገው ብሎ ጠቅሰውታል። እና ታሪክ ተደገመ ማለት ነው። እንደ ፍቅርተ ክርስቶስ እንደመሙስ ግብፅ ውስጥ እንዳለችው እናት ሁለት ታሪክ እንደተደገመው እና ወደዚህ ስንመጣ ታሪኩ ገብቷቸዋል ብዬ አስባለሁ። ቄሱ ወይም መነኩሴው በትዕቢት ራሳቸውን ከፍ ያደረጉ ስለነበሩ በዝሙት ሲነካኳት ብላ ጮኸች። ምን ሆንሽ ብለው እዛ ቤተመንግስት ውስጥ ያሉ ሰዎች መጡ። ሲመጡ ጊዜ አይ በመነኩሴው አፍ ውስጥ ብርሃን ታየኝ፣ ጸሎታቸው የሚገርም ነው ብላ ስትል ሁሉም ሰው መጥቶ በረከቶት ይደርብን ብለው ጉልበታቸውን ሳሙ። ግን እሳቸው ለዝሙት ነበር የነኳት። በዛ የተነሳ አንገታቸውን ደፍተው ስሙት፣ በደንብ አዳምጡት። እንደ እምነታቸው ሆነላቸው የሚለውን ግን እንዳትረሱ። አባም እንዲህ አድርገህ ገመናን ይሸፍንልኝ አምላክ ብለው አለቀሱ። ወስደው ከገዳማ ንግስቲቱም ንጉሱም አድርሰው ንግስቲቱ በምስጢር እንደዚህ የሆንከው ክፉ ሰው ስለሆንክ ሳይሆን ቀንጥሎህ ነው፣ አይተኸው ወደማታውቀው ከተማ ገብተህ ነው። አይዞህ አባቴ በርታ፣ እንግዲህ ወደዚህ ከተማ አትምጣ፣ ስንቅህን እዚያው እንልክልሃለን ብለው ከተማ እዚያው ገዳም አስቀምጥ። ሰው የተቋረጠ ቪዲዮ ስለሆነ ነው አጋጣሚ አንነን ክላሲካል ያለባቸውን ቪዲዮዎች እንትን ላለው ምንድነው እዚህ ጋር መናገር የፈለኩት ከዚህ ከታሪኩ ብቻ ሳይሆን እሳቸው ይሄን ታሪክ ሲናገሩ የገዳሙ አበምኔት አስተዳዳሪ የነበሩ አውቃለሁ ብሎ የሚያስቡ ሰው ናቸው። አንዲት ግን ምንም የማታውቅ የቤተ መንግስቱ ሰው ይሄ ነገር ስታደርግ ይቅርታ እዚህ ጋር ፖዞ ነው። የቤተ መንግስቱ አንዲት ሴት ግን እኚህን አባት ስትመክራቸው ኢቭን ከገዳም ከገቡ በኋላ ራሱ ቀንጥሎ ወይም እንደዚህ ሆኖብህ ነው እንጂ ወደ ከተማ ስለመጣህ ነው እንጂ ደህና ሰው ነበርክ ብላ ስትናገር እያጽናናቸው በእሷ ላይ ሆኖ ይሄን መነኩሴ መልሶ ወደ ገዳም እንዲገባ ያደረገው ምንድን ነው? የእግዚአብሔር ኃይል ነው አይደል? ግን መነኩሴው ከገዳም ያስወጣውና ዘማዊ ያደረገው ደግሞ ምንድን ነው? መንፈስ ነው፣ ርኩስ መንፈስ ነው። ይሄ በብዙ አባቶቻችን መጽሐፍ ላይ ተጽፏል። እሺ፣ ስለዚህ ምዕመናን አንዳንዴ የሚያመጡት ቃላት ኮሜንት የሚሰጡት ተግሳጽ የሆነው ነገር ትቀበላላችሁ የእናንተ መነኮሳት ነው ብዬ የምጠይቀው ነው። እንዲህ ችግር አለባችሁ፣ ይሄ መሆን የለበትም፣ ይሄን እኮ ሳታውቁት ነው የምትናገሩት። እኔ እኮ ያደግኩት እናቴ እንደዚህ ያደረገች፣ ቤተሰቦች እኮ እንደዚህ አይነት ህይወት ውስጥ ነው ያደጉት፣ እናንተ ግን የምታወሩት ነገር ይሄ ትክክል አይደለም፣ ለምን የማታውቁትን ትናገራላችሁ?